እስር ቤት ሁሉ እስር ቤት አይደለም። ልዩ የሆነ እስር ቤት አውቃለሁ ካሉም ይሄኛው የልዩዎችም ልዩ ነው። እዚህ ምግብ የሚበሉት ገዝተው፣ ክፍል የሚያገኙት በኪራይ ነው። ገንዘብ ካለውት ሳሎን ከመኝታ፣ ስፋት ከእይታ የሚያማርጡበት የተንጣለለ ቅንጡ አፓርትመንት ይቀርብሎታል። ከሌለውት ጎዳና ይወጣሉ። ታሳሪ ጎዳና ተዳዳሪ እዚያው እስር ቤት ውስጥ ነው ታዲያ። ፖሊስ ከረጅሙ የግንብ አጥር ውጪ ቆሞ አለማምለጦን ቢያረጋግጥ እንጂ ወደ ውስጥ የሚያስገባ የሥራ ውል የለውም። እስር ቤቱ የሚተዳደረው ጉልበት፣ ሀብትና ሥልጣን ባላቸው እስረኞች ነው። ባለሥልጣናቱ እስረኞች በግቢው ውስጥ እኔ ነኝ ያለ ካፒታሊስት ሥርዓት ዘርግተዋል። ሆቴል፣ ሬስቶራንት፣ ሱፐርማርኬት፣ ፀጉር ቤት ሳይቀር ከፍተው የሚነግዱ መካከለኛ ባለሀብቶች አሉ። ዋነኞቹ ባለሀብቶች ደግሞ የሪል ስቴት ቢዝነስ ውስጥ ገብተዋል። ጆሮትን እንዳይጠራጠሩ። እስረኞች እዚሁ እስር ቤት ውስጥ ቤት ገዝተው ያከራያሉ፣ ገንብተው ይሸጣሉ። የወደዱትን ቤት መርጠው ቤተሰቦቻቸውን አስመጥተው ከሚስትና ልጆቻቸው ጋር በጋራ ይኖራሉ። ይህ ካስገረመዎት ሌላን ጨምርሎት። እዚሁ እስር ቤት ውስጥ ታሳሪ ሆነው በጥራቱ የተመሰገነ ኮኬን የተባለ አደንዛዥ ዕፅ እያመረቱ አሜሪካና አውሮፓ ድረስ የሚልኩም አሉ። ሁሉም ነገር የሚከናወነው እዚሁ እስር ቤት ውስጥ ነው። እንዴት? የዛሬ ውሏችን በዚህ ዓለምን ባስገረመ ምስጢራዊ እስር ቤት ውስጥ ይሆናል። አብራችሁን ቆዩ። ይህ መንግሥት የማይቆጣጠረው መንግሥት የገነባው እስር ቤት ነው። መገኛው በቦሊቪያዋ ዋና ከተማ ላፓዝ ፕላዛ ሳን ፔድሮ እየተባለ በሚጠራው እጅግ ውድና ዘመናዊ ቤቶች በሞሉበት የሀብታሞች ሰፈር እምብርት ላይ ነው። 8000 ስኩዌር ኪሎ ሜትር ስፋት ያለው ይህ ግቢ ከፍታ ባለው የግንብ አጥር የተከለለ፣ በጠንካራ የብረት በር የተዘጋ፣ ከውጪ ሲታይ የወታደራዊ ካምፕ አይነት አስፈሪ ገጽታ አለው። በእርግጥ ከውጪው ይልቅ ውስጡ አስፈሪ ነው። ማንም ሀገር ያሸበረ፣ ነፍሰ ገዳይ ይሁን ዕፅ ያዘዋወረ፣ ምን ኃይለኛ ቢሆን በፍጹም እዚህ መግባትን አይፈልግም። ለጨካኝም ጨካኝ፣ ለጉልበተኛም የበላይ ያለውና በአካባቢው እንደ ንጉሥ የሚፈራ የጎበዝ አለቃ እዚህ ሲመጣ ንግስናው ቀርቶ በሕይወት የመቆየቱ ነገር የሚወሰነው በዝነኞቹ የእስር ቤቱ ጌቶች ነው። ጌቶቹ ጉልበትም ገንዘብም ሥልጣንም አላቸው። እነሱ ፊት ሲቀርቡ የሚገጥሙት ፈተና እንደ ሀገራችን እስር ቤቶች የሻማ አምጣ ከሌለህ ዝፈን አይነት ቀልድ አይደለም። የሆሊውድ ፊልም ላይ የሚያውቁት አይነት የእስረኞች ድብድብም እዚህ የለም። በሳን ፔድሮ አንድ ሁለት ቡጢ ሰንዝሮ አለቃ መሆን አይቻልም። የቦሊቪያ መንግሥት ሳይቀር ራሱ በገነባው እስር ቤት ውስጥ ምንም አይነት ሚና የለውም። ሀገር ያስቸገሩ አደገኛ ወንጀለኞች ሳን ፔድሮ እስር ቤት እንዲገቡ በፍርድ ቤት ከተወሰነባቸው የመንግሥት ሚና ፍርደኞችን በር አሳልፎ ወደ ውስጥ መልቀቅ ነው። በሩ ከጀርባቸው ከተዘጋ የወንድ ልጅ አምላክ ይከተላቸው፣ የቤተሰቦቻቸው ጸሎት ይጠብቃቸው ይሆናል እንጂ መንግሥት ግን ሥራውን ጨርሷል። 600 እስረኞችን እንዲይዝ ታስቦ በተገነባው በዚህ ግቢ ውስጥ ከ2 እስከ 3000 የሚገመቱ እስረኞች ይኖራሉ። ግቢው 8 ዋና ዋና ዞኖች አሉት። እነዚህ ዞኖች ደረጃ አላቸው። ኤልፒኖ፣ ፖስቶሲ፣ ሳን ማርቲን እና ባቫሪያ ዝነኞቹ ናቸው። ባቫሪያ በተለይ ቅንጡ የሚባለው ዞን ነው። በእውነተኛው ዓለም ሀብታሞች ሰብሰብ ብለው የሚኖሩበት ሰፈር አላቸውም አይደል? እዚህም ድምፅ ሳይረብሻቸው፣ ቆሻሻ ሳያገኛቸው፣ ሰካራም ሳያስቸግራቸው የሚኖሩበት ዞን አላቸው። የእስር ቤቱ የመኖሪያ ክፍሎች ቁጥር ከ1000 በላይ ሲሆን
አብዛኞቹ የተገነቡትም እድሳት የሚደረግላቸውም በመንግስት ሳይሆን ሀብታሞቹ እስረኞች በሚቀጥሯቸው ግንበኞችና አናጺዎች ነው። አቅም ያለው እስረኛ ካርታ አስጠንቶ ከዞኑ መሪዎች ፍቃድ አውጥቶ ጡብና ሲሚንቶ አስገብቶ ጣሪያ ላይ በሚገኝ ክፍት ቦታ ላይ አዲስ ቤት መገንባት ይችላል። የተገነባ ቤት መግዛትም ሌላው አማራጭ ነው። አንድ እስረኛ በዚህ መልኩ ያፈራውን ቤት ሊያከራይ፣ ሊሸጥ ወይም ራሱ ሊኖርበት ይችላል። የቤቶቹ የኪራይና የሽያጭ ዋጋ የሚወሰነው በዞኖቹ የደህንነትና የቅንጦት ደረጃ ነው። ባቫሪያና ፖስቶሲ ውስጥ የሚገኙ ቤቶች ለምሳሌ ከፍ ያለ ዋጋ አላቸው። ልክ እንደ ውጭው ዓለም ሳሎን፣ መኝታ ቤት፣ ኩሽናና መታጠቢያ ክፍል ያላቸው፣ የኬብል ቴሌቪዥን የተገጠመላቸው የሀብታምና የባለስልጣናት ቤቶች መገኛ ናቸው። ኤልፒኖ በአንጻሩ ርካሽና አስፈሪ የሚባለው ዞን ነው። እዚህ የግል የሚባል ነገር የለም። ብዙ ሆኖ ተፋፍጎ መሬት ላይ ተደርድሮ መተኛት የዞኑ መገለጫ ነው። ለዚህም ክፍያ አለው። በአንድ ሌሊት ትንሽ ገንዘብ የሚከፈልበት ርካሹ ዞን በመሆኑ አብዛኛው እስረኛ እዚህ ነው የሚገኘው። የሚገርመው ከዚህም የከፋ ሕይወት የሚኖሩ አሉ። ጎዳና ተዳዳሪ ያልናቸው እነዚህ ነው። ለዕለት አዳራቸው የሚከፍሉት 70 ሳንቲም የሌላቸው በድሆች መንደርም ቦታ የሌላቸው ናቸው። ሌሊቱን የሚያሳልፉት በመጸዳጃ ቤት በሽታ ታፍነው በየህንፃው ደረጃ ላይ ወገባቸው ቆስሎ ነው። እንቅልፍ ከወሰዳቸው ተኝተው ካልወሰዳቸውም አንግተው ይነቃሉ። የሚገርመው እነዚህ የድሃ የሆኑ እስረኞችም ሳይቀሩ በእስር ቤቱ በየዓመቱ በሚካሄደው ዲሞክራሲያዊ ምርጫ ተሳትፈው ለሰዓታትም ተሰልፈው ምግብ ለማያቀርቡላቸው የመኝታ ቦታም ለማይሰጧቸው የእስር ቤቱ አለቆች ድምፃቸውን ይሰጧቸዋል። በሳን ፔድሮ እስር ቤት አስተዳደር የሚዋቀረው ስልጣንም የሚሸጋገረው በየዓመቱ በሚካሄድ ምርጫ ነው። የእስር ቤቱ አለቆች ምርጫውን ነፃ፣ ፍትሃዊ፣ ዲሞክራሲያዊና ወቅቱን የጠበቀ ነው እያሉ ያሞካሹታል። ለዛም ይመስላል በምርጫው ሁሌም የሚያሸንፈው በጉልበቱና በጭካኔው የሚፈራ የራሱን የአደንዛዥ ዕፅ ንግድና የወንጀል ቡድን የሚመራ ጉልበትም ገንዘብም ስልጣንም ያለው አምባገነን ሰው ነው። ለመራጮቹ ግን እውነተኛው የነጻነት የፍትህና የዲሞክራሲ ዝናብ የሚያካፋው በምርጫ ቅስቀሳ ወቅት ነው። በምርጫ ቅስቀሳ ወቅት ተመራጭ ጉልበተኛ ለእስረኞች አልኮል በነፃ ያድላል፣ ምግብ ይጋብዛል፣ ገንዘብም ይሰጣል። ምናልባትም ሁሉንም እየዞረ ከመደብደብ ይሻላል ብሎ ይሆናል። አንዴ መመረጡን ሲያረጋግጥ ግን ወደ እውነተኛ ቀልቡ ይመለሳል። የመመረጥ ዋናው ዓላማ ሌላ ጥቅሙም ከፍ ያለ ቢሆንም ተመራጭ መደበኛ ሥራውን ግን አይረሳም። የዞኑን ደህንነት ያስጠብቃል፣ አዳዲስ የንግድ ፈቃዶችን ይሰጣል፣ የቢዝነስ ውሎችንም ያጸድቃል። የቤት ሽያጩን ለምሳሌ ሕጋዊ የሚሆነው የዞኑ አለቃ ኦፊሴላዊ ማህተሙን ሲያሳርፍበት ብቻ ነው። አለቃው ማህተም ላሳረፈበት ከቤቱ ዋጋ ላይ ተገቢውን ኮሚሽን ያገኛል። ገዢ የእስር ጊዜውን ሲጨርስ ከመፈታቱ ከጥቂት ሳምንታት በፊት ቤቱን ለሽያጭ ያቀርባል። አዲስ የሚገባ ሀብታም ወይም የራሱ ክፍል የጠበበው ነባር እስረኛ ቤቱን ይገዛዋል። እዚህ ላይ ጉልበተኛ የሚባሉት የእስር ቤቱ አለቆች የንብረት ባለቤትነት መብትን የሚያስከብሩበት መንገድ አስደናቂም አስተማሪም ነው። እስረኛው ድንገት ካልሞተ በቀር ቤቱን በፍጹም በጉልበት አይወስዱበትም። ባለቤት ድንገት ከሞተ ግን የቤቱ የባለቤትነት መብት በቀጥታ ወደ ዞኑ አለቃ ይተላለፋል። መሸጥ፣ ማከራየት መብቱ ይሆናል። ያም ሆኖ አለቃው የሚያገኘውን ገንዘብ ብቻውን አይጠቀመውም። በስሩ የሚታዘዙለት በደሞዝ የሚቀጥራቸው ጉልበተኛ ሰራተኞች አሉት። እነዚህ ሰራተኞች አለቃቸውን ወክለው የዞኑን ሰላምና ደህንነት ያስጠብቃሉ። አንድ እስረኛ ቢሰርቅ፣ ሌላውን ቢያጠቃ ወይም
የቤት ኪራይ በወቅቱ ባይከፍል በእነዚህ ሰዎች ተይዞ አለቃው ፊት ይቀርባል። ሲሰርቅና ሲደባደብ የተገኘ የገንዘብ ቅጣት ይጣልበታል። የቤት ኪራይ ያልከፈለ ከሚኖርበት ክፍል ይባረራል። እንደ ግድያና አስገድዶ መድፈር አይነት ከባድ ወንጀል የፈጸመ ደግሞ የሞት ፍርድ ይወሰንበታል። በእስረኞች ፊት ይደበደባል። በግቢው መሃል ባለው ጥልቅ የውሃ ጉድጓድ ውስጥ ተጥሎ እንዲሞት ይደረጋል። እንዲህ አይነቱ የቅጣት ሥርዓት ጭካኔ የተሞላበት ቢሆንም በእስር ቤቱ ውስጥ ሰላም እንዲሰፍን ማድረጉም አይካድም። የሳን ፔድሮ ታሪክ የሚጀምረው እንደ አውሮፓውያን አቆጣጠር በ1895 ነው። ያኔ መደበኛ እስር ቤት ነበር። ከመንግሥት ቁጥጥር የወጣው ታስቦበት አልነበረም። እንደ አውሮፓውያን አቆጣጠር በ1970ዎቹና 80ዎቹ ቦሊቪያ ከፍተኛ የኢኮኖሚ ቀውስና ፖለቲካዊ አለመረጋጋት ውስጥ ገብታ ነበር። በዚህም መንግሥት ለእስር ቤቶች በጀት መመደብ አቃተው። በየቀኑ የሚቀርበው ምግብ አነስተኛና ጥራቱን ያልጠበቀ በመሆኑ እስረኞች መራብና መታመም ጀመሩ። በዚህም በእስር ቤቶች አመጽ ተቀሰቀሰ። በዚህ ወቅት የሳን ፔድሮ እስረኞች አንድ መፍትሄ አቀረቡ። በረሃብ ከመሞት ይሻላልና የራሳችንን ምግብ እንድናበስል እስር ቤቱንም መቆጣጠር እንድንችል ይፈቀድልን አሉ። መንግሥት የተዳከመበት ወቅት ነበርና ዝቅተኛ ደሞዝ የሚከፈላቸው የግቢው ፖሊሶች ከእስረኞች ጋር ምስጢራዊ ስምምነት አደረጉ። ስምምነቱ ፖሊሶች የውጭውን በር ብቻ እንዲጠብቁ፣ የውስጥ ጉዳያቸውን እስረኞች ራሳቸው እንደፈለጉ እንዲያደርጉት ነበር። ፖሊሶች ለእስረኞቹ ነፃነታቸውን በመስጠታቸው በምላሹ ጠቀም ያለ ክፍያ ተሰጣቸው። በዚህም በእስር ቤቱ ውስጥ የነበሩ ጉልበተኛ ወንጀለኞች ፈጣን የባለቤትነት ሽግግር አደረጉ። የእስር ቤቶቹን ቁልፎች ከፖሊስ ተቀበሉ። የራሳቸውን የውስጥ አስተዳደርም በይፋ አቋቋሙ። የቤት ባለቤትነት መብት፣ ክፍሎችን ማከራየት፣ አዳዲስ ቤቶችን መገንባት፣ የንግድ ፈቃድ አውጥቶ መስራት የተጀመረው ከዚህ በኋላ ነው። በዚህም ግቢው ውስጥ ሬስቶራንትና ካፌዎች፣ ሱቅና ኪዮስኮች፣ የሴትና የወንድ ፀጉር ቤቶች፣ የልብስ ስፌት መደብሮች፣ የዕደ ጥበብ ማምረቻዎች፣ የእግር ኳስ መመልከቻዎችና ቁማር ቤቶች ተከፈቱ። የንግድ ቤቶቹ ግብዓት የሚያገኙት ከከተማዋ ነጋዴዎች ነው። የከተማዋ የጅምላ አከፋፋይ ነጋዴዎች የጭነት መኪናዎቻቸውን ይዘው በጠዋት በእስር ቤቱ በር ላይ ይቆማሉ። በሩ ላይ ያሉት ፖሊሶችም ጉቦ እየተቀበሉ እንደ ሲሚንቶና ጡብ አይነት የግንባታ ዕቃዎች፣ የፀጉር መቁረጫ ማሽን፣ የቁማር ጠረጴዛ፣ የአልኮል መጠጦች፣ ሲጋራ፣ የምግብ እህል፣ አትክልትና ፍራፍሬ ወደ እስር ቤቱ እንዲገቡ ይፈቅዳሉ። በቀላሉ የማይገኙ ዕቃዎች ከሆኑም ነጋዴው እስረኛ ውጭ ካሉ ወኪሎቹ ጋር በስልክ ይገናኛል። በሳን ፔድሮ እስር ቤት ሞባይል ስልክ አስገብቶ በነፃነት መጠቀም ይቻላል። ወኪሎቹ ዕቃውን ገዝተው በሩ ላይ ላሉ ፖሊሶች ይሰጧቸዋል። ፖሊሶቹም የደንቡን ተቀብለው ዕቃውን ለነጋዴው እስረኛ ያስረክባሉ። ነጋዴዎች ሥራ ከመጀመራቸው በፊት ከእስር ቤቱ አለቆች የንግድ ፈቃድ ማውጣት፣ ከሚያገኙት ትርፍ ላይም በየሳምንቱ ለዞኑ አለቃ ግብር የመክፈል ግዴታ አለባቸው። በዚህ መልኩ የሚገኘው ገንዘብ በዋናነት ለአለቆቹ ገቢ የሚደረግ ሲሆን አልፎ አልፎ ደግሞ ለእግር ኳስ ሜዳ እድሳት፣ ለጽዳት ዕቃዎች ግዢና መሰል የጋራ አገልግሎት ይውላል። እዚህ ከማንም በላይ ዋነኞቹ ነጋዴዎች አለቆቹ ራሳቸው ናቸው። ቢዝነሳቸው የአደንዛዥ ዕፅ ምርትና ዝውውር ነው። በዚህ ረገድ ሳን ፔድሮ ከእስር ቤት ይልቅ ታላቅ የኮኬን ማምረቻ ፋብሪካ ነው ቢባል ይቀላል። በቦሊቪያ ጫካዎች ውስጥ የሚመረቱት የአደንዛዥ ዕፅ ቅጠሎች በሙሰኛ ፖሊሶች መኪና እየተጫኑ በቀጥታ ወደ እስር ቤቱ ይገባሉ። እዚህ በምድር ውስጥ ተቆፍረው በተሰሩ ክፍሎች ውስጥ እጅግ ዘመናዊ የሆኑ የኬሚስትሪ ላቦራቶሪዎች አሉ። በእነዚህ ላቦራቶሪዎች ውስጥ የሚመረተው ከፍተኛ ጥራት ያለው ኮኬን በር ላይ ባሉ ፖሊሶች እገዛ እየወጣ
አሜሪካና አውሮፓ ድረስ ይላካል። ሌላው የአለቆች የውጭ ምንዛሪ ማግኛ መንገድ ቱሪዝም ነው። ይህ ሊያስደንቆት ይችላል። የቦሊቪያ መንግሥት ራሱ ይህንን ጉድ የሰማው ዘግይቶ ነው። ሆኖም ዛሬም ድረስ ሊያስቆመው አልቻለም። አንድ ሰሞን በተለይ እስር ቤቱ መንግሥት የማያውቀው የቦሊቪያ ዋነኛው የቱሪስቶች መዳረሻ ሆኖ ነበር። ቶማስ ማክፋደን የተባለ እንግሊዛዊ የዕፅ አዘዋዋሪ በሳን ፔድሮ እስር ቤት ባሳለፋቸው ዓመታት ከውጭ አገር የሚመጡ ቱሪስቶች በምስጢር ወደ እስር ቤቱ እየገቡ የሚጎበኙበትን መስመር ዘረጋ። ከመላው ዓለም የሚመጡ ጀብደኛ ቱሪስቶች ለፖሊሶች በዶላር እየከፈሉ በዋናው በር በኩል ገብተው ልክ እንደ መደበኛ ሙዚየም ሳን ፔድሮን ይጎበኛሉ። በግቢው ውስጥ በእስረኞች በሚዘጋጁ የምግብ ግብዣና የቁማር ጨዋታዎች ላይ ይሳተፋሉ። የግቢውን ኮኬን በቅናሽ ዋጋ ገዝተው እየተጠቀሙ ይዝናናሉ። በቅንጡ ክፍሎች ውስጥም ከአደገኛ ነፍሰ ገዳዮች ጋር ታሪካቸውን እየሰሙ አብረዋቸው ያድራሉ። ይህ አስደንጋጭ ታሪክ በመላው ዓለም ይፋ የሆነው ጉዳዩን የሚያጋልጥ አንድ መጽሐፍ ከታተመ በኋላ ነው። መጽሐፉ የመላውን ዓለም ትኩረት በመሳቡ የቦሊቪያ መንግሥት የቱሪስት ጉብኝቱን በይፋ ለማገድ ቢገደድም አሁንም ድረስ ግን ከፍተኛ ጉቦ እየከፈሉ በሚስጥር ወደ ውስጥ መግባት አልቀረም። በሳን ፔድሮ እስር ቤት አበሳቸውን የሚበሉት ገንዘብ የሌላቸው እስረኞች ናቸው። የእነዚህ ዕጣ ፈንታ ለሀብታሞቹ አገልጋይ መሆን ነው። የሀብታሞቹን ልብስ ያጥባሉ፣ ምግብ ያበስላሉ፣ ክፍላቸውን ያጸዳሉ። በምላሹ የሚሰጣቸው ገንዘብ ሳይሆን ሀብታሞቹ የሚጥሉት ቡሌ ነው። እነዚህ እስረኞች ታዲያ በቂ ምግብ ስለማያገኙ ቢታመሙም ስለማይታከሙ አብዛኛውን ጊዜ በእስር ቤቱ ውስጥ ሕይወታቸው ያልፋል። በሳን ፔድሮ እስር ቤት ውስጥ የሚኖሩት ፍርደኞች ብቻ አይደሉም። ሁሉም ታሳሪዎች አደገኛ ወንጀለኞች በመሆናቸው የበቀል ጥቃት እንዳይደርስባቸው፣ የገንዘብ ችግርም እንዳይገጥማቸው ሲሉ ሚስትና ልጆቻቸውን ወደ እስር ቤቱ አስመጥተው አብረዋቸው ይኖራሉ። ልጆች ግን በግቢው ውስጥ ትምህርት ቤት የላቸውም። ጠዋት የእስር ቤቱ የብረት በር ሲከፈትላቸው ዩኒፎርማቸውን ለብሰው ደብተራቸውን ታቅፈው ወደ ከተማዋ መደበኛ ትምህርት ቤቶች ያመራሉ። እዚህ እንደ ማንኛውም ሕፃን ሆነው ይውላሉ። ትምህርት ሲያበቃ የሚመለሱበት ግቢ ግን እንደ ሕፃን የሚወርቁበት አይደለም። በአደንዛዥ ዕፅ የናወዙ፣ በአልኮል የሰከሩ፣ በጉልበታቸው የሚያምኑ ነፍሰ ገዳይ አደገኛ ወንጀለኞች መሃል ነው የሚገቡት። ይህ የሕይወት ክፉ ገጽታ ነው። ሕፃናት በአንዲት ጀንበር ከሕፃንነት ወደ ወንጀል ዓለም የሚመላለሱበት። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።